ዛሬ ሊደርሺፕን ከቴርሞዳይናሚክስ ህጎች አንጻር ለማየት እንሞክራለን። ሊደርሺፕን ከቴርሞዳይናሚክስ ህጎች አንጻር ማየት ጥልቅ እይታ ነው ፍሬንዶቼ እና ፊዚክስ በቁስ አካላት ላይ የሚሰራውን ህግ እኛ ደግሞ በሰዎችና ለተቋማት አመራር ላይ ብንተገብረው ምን ችግር አለው? ብንሞክረው ማለት ነው። አንደኛው የቴርሞዳይናሚክስ ህግ የጉልበት ጥረት ነው። ኢነርጂ ኮንሰርቬሽን የሚባለው ነው እና ያው እንግዲህ በዚህ የኢነርጂ ኮንሰርቬሽን ሎው መሰረት ኢነርጂ አይፈጠርም አይጠፋም የሚል ህግ አለ። ከአንድ አይነት ወደ ሌላው ይቀየራል እንጂ አይፈጠርም አይጠፋም ነው የሚለን ይሄኛው ህግ ማለት ነው። ስለዚህ በአመራር ትርጉሙ አንድ መሪ በቡድኑ ውስጥ የሚያስገባው ግብዓት ወይም ኢንፑት ውጤቱን ይወስነዋል። የመሪው ተስፋ፣ አዎንታዊ አመለካከትና ግልጽ ራዕይ በሲስተም ውስጥ እንደ ኢንፑት ካስገባ ያ ኃይል ወደ ስራ ተነሳሽነትና ውጤት ይቀየራል ማለት ነው። ሁለተኛው ደግሞ የዚሁ የቴርሞዳይናሚክስ ህግ ምን መሰላችሁ? ኢንትሮፒ የሚባለው ነው። ኢንትሮፒ የሚባለው ይህ ህግ ማንኛውም ዝግ የሆነ ክሎዝድ ሲስተም በጊዜ ሂደት ውስጥ ወደ መዝረክረክና መስቀልቅልነት ዲስኦርደር የሚሄድ ዝንባሌ አለው ነው የሚለን። ይህ እንግዲህ ኢንትሮፒ የሚባለው ይህ ነው። አንድን ድርጅት ወይም ቡድን ዝም ካሉት በራሱ ጊዜ እየተበላሸ ስርዓት እየጠፋና ሰራተኛው ዝግ በሆኑ ሂደቶች እየተዘናጋ ይሄዳል ማለት ነው። ስለዚህ ስርዓት በራሱ አይቆምም። ስለዚህም ዘወትር አዲስ ኃይል ያስፈልገናል። አዲስ ኃይል መኖር አለበት። ይህም በስልጠና በመረጃ ልውውጥና አዳዲስ አሰራሮችን በመተግበር ይገለጻል። በዚህም ሪቫይቫል ወይም ተሃድሶ ለድርጅት ህልውና ይመጣል እና ይህም ሪቫይቫል ወሳኝ ሆኖ ለለውጥ ያነሳሳናል ማለት ነው። ሶስተኛው ደግሞ የዚህ ቴርሞዳይናሚክስ ህግ የሙቀት ዝውውር የሚባለው ነው ወይም ሂት ትራንስፈር የሚባለው ነው። ሙቀት ሁልጊዜ ከፍተኛ ሙቀት ካለው አካል ወደ ዝቅተኛው ይፈሳል ነው የሚለው ህጉ ማለት ነው። የመሪው ትኩሳት ወይም ፍላጎት ወደ ተከታዮቹ ይገባል ማለት ነው። መሪው ለስራው ዝቅተኛ የሆነ ቀዝቃዛ የሆነ ፍላጎት ካለው ይህ ቅዝቃዜው የስራ ፍላጎቱ ቅዝቃዜ ወደ ታችኛው ተዋረድ ላይ ይደርሳል ማለት ነው። ቡድኑ በጠቅላላ ይቀዘቅዛል ማለት ነው። መሪው የሞቀ ራዕይ ካለው ያ የሞቀው የራዕይ ሙቀቱ ወደ ታችኛው ክፍል ይተላለፋል ማለት ነው። አራተኛው የቴርሞዳይናሚክስ ህግ ደግሞ ሚዛናዊነት ወይም ኢኩሊብረም የሚባለው ነው። አንድ ሲስተም ሚዛናዊነት ላይ ሲደርስ ምንም አይነት ለውጥ ወይም እንቅስቃሴ አይኖርም ነው የሚለው የቴርሞዳይናሚክስ አራተኛው ህግ ማለት ነው። ኢኩሊብረም የሚባለው በአመራር ውስጥም ትርጉም ስንሰጠው አንድ ድርጅት ሁሉንም ነገር ለምደነዋል፣ ምንም አዲስ ነገር አያስፈልገንም ብሎ ሙሉ በሙሉ ከተረጋጋ ኢኩሊብረም ላይ ከሆነ ያ ድርጅት እድገቱ ቆሟል ማለት ነው። ስለዚህ ጥሩ መሪ ድርጅቱን ሁልጊዜ በጤናማ አለመረጋጋት ውስጥ እንዲቆይ ያደርገዋል። ገባችሁ? ጤናማ አለመረጋጋት ውስጥ እንዲቆይ ያደርገዋል። ሄልዚ ኢኩሊብረም ውስጥ እንዲቆይ ያደርገዋል ማለት ነው። አዳዲስ ፈተናዎችን በመስጠት ሰራተኞቹ ለፈተናዎቹ መልስ እንዲፈልጉ እያደረገ እንዲማሩ ማድረግ መቻል አለበት። እንግዲህ አመራር ማለት በተቋም ውስጥ ያለውን ኢንትሮፒ ውጥንቅጥነት የመቀነስና የተበታተነውን ጉልበት ወይም ኢነርጂ ወደ አንድ ግብ የማቀናጀት ጥበብ ነው። ለመሆኑ እርስዎ የሚመሩት ቡድን በአሁኑ ሰዓት በምን አይነት ሁኔታ ላይ ነው? ጉልበት ማጣት ሎው ኢነርጂ ወይስ መዝረክረክ ሃይ ኢንትሮፒ ወይስ መረጋጋት ኢኩሊብረም? እንግዲህ የስራ መሪ ከሆኑ መልሱን ኮሜንት ላይ ያስቀምጡልኝ።
መልካም ቀን።